ሎሊት ትልቅ ማስረጃ ተያዘባት። ምክንያቱም እንግዲህ ስልኩን ክፍሏን ውስጥ አድርጋባታለች። እያንዳንዱ ስታወራው የነበረው ቀጥታታለች ማለት ነው። ይሄ ትልቅ ማስረጃ ነው። ስልኩ ጠርቶ ምናልባት ካላየችው ማለት ነው። ሌላው እንግዲህ አዶኒም ቤቱ ሊሸጥ ወሰነ። ያው እንግዲህ የሎሊት ሲያማክራት ግን ያው እሷ ጥሩ መልስ አትሰጠውም። መቼም እንዲሸጠውም አስማምታዋለች ማለት ነው። ሌላው ኑንያት ከወደቀችበት ነቃች። እጅግ በጣም ያው ፈርታ ደንግጣ እናቴ ወንድሜ ብላ እያለች ነው። ሌላኛው ደግሞ እንግዲህ የሉሊት የተዋረደች የተያዘች ይመስለኛል። በተለይ የስልኩ ማስረጃ ከሆነ ቢያንስ እሷ እንዳስጠፋቻት አንድ ማስረጃ ይሆናል ማለት ነው። እንግዲህ አላቅም፣ ምክንያቱም እሷ ያው ምን እንደምታደርግ አይታወቅም። ወንድምየው መጥቶ ከክፍል እንድትወጣ ያደረጉ ሆን ብለው ይመስለኛል ማለት ነው። መሲ ጓደኛ ያው የመሲ ነግራት ስልኩ የምታነሳው ይመስለኛል። አንቺ ነበርሽ ያላክሻት ሱቅ የትኛው ሱቅ ላይ ነው ውሰጂኝ ብሎ ቆፍጠን ብሎ በመያዙ እጅግ በጣም ደስ ይላል። እንግዲህ ድራማው እንደምታዩት እየሄደ ነው። እስቲ እናንተንም ሀሳባችሁ ዱቅ አድርጉ። ያው እኔም አንዳንድ አስተያየቶች እሰጣችኋለሁኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የአይሽ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ በድራማው ወይም ደግሞ ከሀረግ ቀጥሎ በመጣው እንግዳ ድራማ መጥቻ ያለሁኝ ማለት ነው። ትላንትና እንግዲህ ያየ ነው እጅግ በጣም ያው ያጓጓል ማለት ነው። በተለይ ያው እሷን እንዳስጠለፈቻት አዶሚ ቤቱ ሊሸጥ እንደሆነ እና እሷን ለማስተረፍ ወይም ደግሞ እሷን ለማውጣት ቤቴ እሸጠዋለሁኝ ብሎ ለእሷን አማከራት ማለት ነው። ለእሷን ማማከሩ በጣም ነው ያናደደኝ ማለት ነው። ምክንያቱም እሷ በየትም መልኩ ይሁን በየትም መልኩ ብር ነው የምትፈልገው። ሁለተኛ ነገር ደግሞ እሱ ወደሃታል ወይ ምናምን በግልጽ ንገረኝ ስትለው አልነገራትም። ቢያንስ እንደወደዳት እንኳን በግልጽ ቢነግራት ማለት ነው እሷ የባልዋ ልጅ እንዳታገባ ነው የምትፈልገው ማለት ነው። ነገር ግን አዶሚ ብታገባ ምንም ይወስድባት ነገር የለም። ስለዚህ እንትን ማለት ነበረባት፣ እሱ መንገር ነበረበት ለሷ ማለት ነው። ግን ቤቱ እስቲ ለምን ትሸጣለህ ምናምን ብላ እንኳን ለትንሽ ነው እንጂ ያቅራራችሁ ብዙም አላለችም ማለት ነው። ያ ምንድነው የእሱ ቤቱን መሸጠት ትፈልገዋለች። ይሄን ብቻ ሳይሆን እንግዲህ ለባልዋ ሲመጣ እምነግርህ ነገር አለ ልነግርህ ነበረ ወይም ደግሞ በሰዓቱ ሀሳብህ እንዳይምታታ ወይም ደግሞ እንዳትጨናነቅ ብዬ ነው ብላ ልትለው እንግዲህ ምነግርህ ነገር አለ ምናምን ነገር ብለው መልሳ ደግሞ ባሮሚ ጉዳይ ምነግርህ ነገር አለ ምናምን ነገር ብለው ከዛ በቃ ተወራስ ይፈተዋለሁ ገና ሌላ ስትረስ እና ሌላ ጭንቀት ላይ ምናምን ነገር እንዳትገባ ምናምን ነገር አለችው ማለት ነው። ይሄ ያለችበት ምክንያት ለምንድነው? እሷ ልክ አሁን በሆነ ጊዜ ያው ቤቱ ከሸጠው በኋላ ወይ ደግሞ ብሩ ከሰጠ በኋላ እንትን እንዳይል ልነግርህ ነበረ በቃ መልሽ የተውኩት በሳቱ እንደዚህ እንዳትል ምናምን ነገር ብዬ ምናምን ልትል ስለፈለገች ነው እንደዛ ያለችው ማለት ነው። በጣም ተንኮለኛ ናት። እንግዲህ ያው ሉሊት በተንኮል ማን ይደርሳታል? አንደኛ ናት ማለት ነው። በጣም ተንኮል ታስባለች። የምትሄድበት መንገድ በሙሉ የክፋትና የመጥፎ መንገድ ነው ማለት ነው። እዛ ግን እንደ እናት አድርጋ እንትን አላለችውም ማለት ነው። እንግዲህ ሌላው ኑንያትን ያው ታሳዝናለች። ባለሁበት በጣም አስቀኛለች። ቢያንስ ብቻዬ ከመሆን አንተ እዚህ ውስጥ ሁን፣ ብቻዬ ጨለማውን ፈራሁት አለችው። እንዴ ምን አይነታው ጉደኛ ናት? እኔ አትፈሪኝም እንዴ ሲላት ቢያንስ በቃ ከጨለማው አንተ ትሻለኛለህ ምናምን። ያው ይሄ ማንም የዋህ የሆነ የገጠር የሆነ ሰው የሚናገረው ንግግር ነው። ነገር ግን እሷ ያው ትልቁ ነገር ግን እኔ የመጀመሪያ የነበረው እንዲጠልፋት ያደረገችው ልጅ እውነት ተደፍራ ይሆን አልተደፈረች ምናምን በጣም ነው ነው የሚያዝንላት ማለት ነው። የሉሊት ልጅ ራሷ ልጅ እንደሆነችም እያወቀ ያዝንላታል ልጅቷ ስለሚያውቃት ማለት ነው። ነገር ግን በምን መልክ ነው የሷ ልጅ ልትሆን የቻለችው? በምን መልክ ቀያይረውባት ነው ልጅ ሆና ምናምን በጣም ነው የጥያቄ ምልክት እየፈጠረብኝ ያለው ማለት ነው። ሆስፒታል ላይ ነው ምናምን እና ደግሞ ያቺ ደግሞ ምንድነው አሁን የመሲ ወንድም ነጭ አይጥ ብሎ የሚሰድባት ደግሞ እሷ እንግዲህ የገነት ልጅ ትሆናለች ወይ? ምክንያቱም ያቺ ከተቀየረች ያቺኛዋ ልጇ አይደለችም ማለት ነው። ሌላው እንግዲህ ሉሊት ማስተዋል ያቃታት ነገር
በዘር ነው የሚሄደው ተብሏል። ይሄ አሁን አፍንጫዋ የሚነስራት ነገር ማለት ነው። በየጊዜ ደግሞ አሁን እሷ ሲነስራት ወይም ስትጨናነቅ ከሆን ፊቷ ላይ የሚያሳየት ኑንያትን ነው ማለት ነው። ይሄ ለምንድን ነው በምን መልክ ነው ምናምን ብላ ማስተዋል ነበረባት ማለት ነው። እጅግ የሚቆጨው ነገር አንዳንዴ ሰው የሰራውን ያጭዳል፣ ወይም ደግሞ አንድ ሰው ክፋት የሰራውን በልጁ ያገኘዋል የሚባለው ይሄ ነው። በጣም የሚያሳዝነው ግን እናት አባት ብዙ ጊዜ እኔ ሁሌ ይሆናለሁኝ ከትልልቅ ሰዎችን በሰሩት ግፍ በሰሩት ክፋት ልጅ ነው የሚቀጣው፣ ልጅ ነው ዋጋ የሚከፍለው ማለት ነው። ይሄ በጣም ነው የሚያሳዝነው ማለት ነው። እና መሲ ደግሞ እሳት ጎርሳ እሳት ለብሳ ልትናገር ነበር። ተናግራ ምንም አታመጣም። ቢያንስ ማንም የሚያምናት የለም ማለት ነው። ህመም ላይ ናት ያለችው፣ ወይም ደግሞ አሟታል ብላ ታሳምንባታለች። እሷ ግን ያው ዝም ብላ ተናዳ እሷን ይዛታለሁኝ አልተዋትም ምናምን ብላ ያው እብዳለች ማለት ነው። እንግዲህ ለኢርሻዳ የራሱ ያው ወረወረቻት፣ ያዛት። እንዳውም ያስታወሰች ሁላ መስላት ደንግጣ ነበረ ማለት ነው። ትልቁ የመሲን ጥፋት መጀመሪያ የመጡ ሰዓት ሰው በሌለበት ሰዓት መናገር ነበረባት። እንዴት ለእናቷም ለወንድሟም ለእህቷም እኔ እንዲህ አርጋኝ ነው እንዲህ ነው እናንተም የደወልኩልሽ ያኔ ደውላላት ነበረ። እንትና መኪና ሳይመታው ያው ልጁ ሳይላፋት ማለት ነው። እንግዲህ እሷ እያወራች ነው እናቴ ብላ ስትጠራ ስልኩን የተወችው ያ ሰዓት ደውዬልሽ ነበር ልነግራችሁ ነበረ። የዚህ እንግዲህ እናንተን እንደምታይዋት አይደለችም። እናንተ መላክ አድርጋችሁ እንደምታይዋት አይደለችም። ሉሊት እንዲህ ነው። ስለዚህ ተጠንቀቋት። እኔም እሷ ትክክለኛ ማስረጃ ለማግኘት ነው እንጂ በአጠቃላይ ረስቼ አይደለም ብላ ብትላቸው ቢያንስ ይረጋጉ ነበረ ማለት ነው። አሁን ያለው ደረጃ እንግዲህ ወንድምየው ከገጠር ያው በነገራችን ላይ ወንድምየው በጣም ነው ደስ የሚለው የገጠር ጀግና ነው ማለት ነው። ቆፍጠን ካለ አለ ነው። በተለይ በእህቱ ጉዳይ የሚያሳዝነው ግን መጨረሻ እህቱ አይደለችም። ይሄ ሁላ ዋጋ የሚከፍልላት፣ ይሄ ሁላ የሚደክምላት፣ ይሄ ሁላ የሚሆንላት መጨረሻው የእሱ እህት አለመሆኗን በጣም ነው አንዳንዴ ያው የሚያሳዝነው ማለት ነው። ከልጅነት ጀምሮ አንዳንዴ ሰው ኖሮ ማለት ነው። ሌላው እንግዲህ የመሲ በአጠቃላይ ያ ነው እንግዲህ። ሌላው እንግዲህ ባለፈ ፋይሉ ያው አታገኝባትም የሆነ ዘዴ ትፈጥራለች ብያችሁ ነበር። እንዳልኳችሁም ያው በሜሞሪ አድርጋ አጥፍታዋለች ማለት ነው እንጂ ብታገኝባት በአጠቃላይ ያው አትፋታትም ነበረ ማለት ነው። በጣም የሚያስጠላው ደግሞ ገነት ናት ሁሉም ነገሩ ያበላሸችው። ገነት እንዴት አበላሸችው? ተያዘች፣ በቃ ያዟት ብላ ከገጠር ከሚፈልጓት ሰዎች ጋር አገናኘችው። ልጇ ያለው ገጠር ነው። ከገጠር በምን መልክ ነው አዲስ አበባ መጥተው የያዙት? ምን የሰማኸው ነገር አለ ወይ? የመጡ ነገር አለ ወይ? ምናምን ብላ መጠየቅ ነበረበት። አልጠየቀችም። ለሉሊት አሪፍ አጋጣሚ ሆነላት። ያኔ ብር እንደሚጠይቁ ግን የገጠሮቹ ብር ሊጠይቁ አይችሉም ብለው ካሰቡት ያው ትንሽ ሊያስተውሉ ይችላሉ እንጂ ገጠር ሄደው ወንድሜው እየተከታተለ እያየ ነበረ። እሷ ግን መጥተው ያዙዋት፣ እንዲህ ነው በዚህ ወጣ በዚህ ገባ ብላ ስትል ግን በጣም ነው የምታናደው። ለሉሊት አሪፍ አጋጣሚ ነው የሆነላት። ሁለተኛ ነገር ደግሞ አሁንም ሉሊት በሁለት በኩል ብር ታገኛለች። በአዶሚም እንደዚሁንም በሰውየውም በባለቤቷም። ሲቀጥልም ድጋሚ ደግሞ እኔ እሷ እንዳልያዘቻትና ሌላ ሰው እንደያዛትን ነው ደግሞ የምታስበው ማለት ነው። ስለዚህ ይሄ ያው ለሉሊት ነው አሪፍ አጋጣሚ የሆነው እንጂ ለሌሎቹ ደግሞ እንትን ነው። ስለዚህ ይሄ ነገሩ ያበላሸችው ገነት ናት ማለት ነው። ገነት እንደዛ ማድረግ አልነበረባትም እላችኋለሁኝ። እንግዲህ አንዳንዴ ያው ድራማውን ድምቀት ይመስለኛል፣ ወይ ደግሞ ስለፈለጉ ይመስለኛል። እንግዲህ ብዙዎቻችሁ ያፌት በመጣ ይሄ ድራማ ላይ እሱ ቢኖርበት አሪፍ ይሆን ነበረ ምናምን እያላችሁ ነው። አላውቅም። ያፌት ያው ላይመጣም ይችላል ማለት ነው። ለክፋት ያው ሉሊትም ይችላል የለም አንደኛ ናት። ምንም ሆድ ብሰዋት የምታደርግ ነገር የለም። እሷ መስም የላትም። በቃ አጠቃላይ አላማ ብር ነው። አንዳንዴ ሰዎች ለብር ብለው የሰው ቤት እንዴት እንደሚያፈርሱ ነገሩ ያው ሰዎችን ሀቅ ሰዎችን ደስታ ነስተው የሚሰበስቡት ማንኛውም በክፋት የሚመጣ ብር ቀኑና ጊዜው ጠብቆ የሚጠፋ ነገር ነው ማለት ነው። እና ያው ድራማው አጠቃላይ ያው እኔ ሉሊት በነገራችን ላይ ያው ጎበዝ ናት፣ ትተውናለች። የሆነ ክፋትን ብትሰራ ትወናዋ ግን ያው እንትን ነው በስነ ስርዓት ነው የምትተውነው ማለት ነው። አድርጌ የተባለች አድርጋለች። ለዛም ነው ብዙ ሰዎች አሁን የሚጠሏት ምን የሚሏት። አሁን ያፌት በፊት በሐረግ ድራማ ራሱ በጣም ነበር ሰው የሚጠላው። የጠላው ምንድነው? ምንም የተሰጠውን እንትን በስነ ስርዓት መተግበር ባለበት ልክ ስለተገበረው ነው ማለት ነው። በአጠቃላይ እንግዲህ እንዲህ እያለ ያው እየሄደ ነው። እናንተስ እንዴት አያችሁት? በተለይ የመጨረሻ ፓርቱ እኔ ስልኩ አሁን ጠርቶ ያው አወቀችው
ያልኩ ነበረ። ግን ያው ሳይጠራ ወንድምየው መጣ። እንግዲህ ቀጣዩ አብረን እና ይሆናል። እናንተንም ሀሳባችሁ ዱቅ አድርጉ እላችኋለሁኝ። ሰላማችሁ ይብዛ።